በንግግር ሰዓት ሙሉ ኮንፊደንስ እንዲኖራችሁ የሚያደርጓችሁን 10 ቴክኒኮች እነግራችኋለሁ። በትልልቅ መድረኮች፣ በስብሰባዎች፣ ሰዎች በተሰበሰቡበት፣ በጓደኞቻችሁ መሃል በሙሉ ኮንፊደንስ ንግግር የምታደርጉባቸው ትልልቅ ተናጋሪዎች ወይም የመድረክ መሪዎች የሚጠቀሙባቸውንና እናንተም መድረክ ላይ ወጣችሁ የሚያስከብራችሁንና የሚያስመሰግናችሁን ንግግር የምታደርጉባቸውን ቴክኒኮች፣ ዘዴዎችና ጥበቦች በዚህ ቪዲዮ እነግራችኋለሁ። በተለይ 5ቶቹ ያስፈልጓችኋል። በተለይ አሁን ከምነግራችሁ ቴክኒኮች 5ቶቹ ያስፈልጓችኋል። 2ኛው፣ 4ኛው፣ 6ኛው፣ 8ኛውና 10ኛው ቴክኒኮች ካወቃችሁ በማንኛውም መድረክ ላይ በማንኛውም ስብሰባ ላይ ንግግሮችን በኮንፊደንስ ማድረግ ትችላላችሁ ማለት ነው። ወደ ቴክኒኮቹ ከመሄዳችን በፊት ግን እናንተ ከሰዎች ፊት ንግግር ለማድረግ የሚያስፈራችሁ ምንድን ነው? ሰዎች ምን ይሉኛል ነው? የሰዎችን ግምገማ ወይም ትችት መፍራት ነው? የሰዎችን ፊት ማየት ነው? ወይስ ድምፅ አውጥቶ መናገር ነው? እናንተን የሚያስፈራችሁ የትኛው ነው? ኮመንት ላይ ጻፉልኝ። እውነታውን ምነግራችሁ ግን ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ ኮመንት ላይ የጻፋችሁት ፍርሃት እንደ ጭስ በኖ እንደ ጉምተን እንደሚጠፋ ቃል ገባላችኋለሁ። እያጋነኑት አይደለም። ቪዲዮውን ላይክ በማለት ጀምሩ። ቁም ነገር ፈላጊና ቁም ነገረኛ ከሆናችሁ ይህንን ቻናል ሰብስክራይብ ብላችሁ የደወል ምልክቱን በመጫን ኦል ሚለውን በመንካት ቤተሰቡ ቁም ነገር አዘል ቪዲዮዎች ይደርሷችኋል። ወደ ቪዲዮ እንሄዳለን። አስቡት፣ አሁን በዚህ ሰዓት መድረክ ላይ እንድትወጡና በሺዎች ከሚቆጠሩ ሰዎች ፊት ቆማችሁ ንግግር አድርጉ ብትባሉ በሺዎች የሚቆጠሩ እንደ ጦር የሚዋጉ ብዙ ሺህ አይኖች ወደ እናንተ ይበራሉ። በዚህ ጊዜ በሰውነታችሁ ውስጥ ምን የሚፈጠር ይመስላችኋል? ጉሮሯችሁ ይደርቃል። ልባችሁ ደረታችሁን ሰብሮ የሚወጣ እስኪመስል ድረስ ይመታል። እጆቻችሁ ይንቀጠቀጣሉ። ምናልባትም የተዘጋጃችሁበት ሀሳብ ከአእምሯችሁ ልም ብሎ ሊጠፋ ይችላል። ይህንን ስሜት ሁላችሁም ታውቁታላችሁ። አንድ የሚገርም እውነታ ልንገራችሁ። በዓለም ላይ ሰዎች ከአስፈሪው ሞት ይልቅ በሰዎች ፊት ቆሞ ንግግር ማድረግን በጣም ይፈራሉ። ለምንድን ነው የእያንዳንዱ ሰው እይታ እንደ ጦር የሚዋጋው? ለምንድን ነው የሰዎች ስብስብን ምንፈራውና ድንጋጤ የሚፈጥርብን? እነዚህ ጥያቄዎች ሁሉ በዚህ ቪዲዮ ይመለሳሉ። ወደ 10 የንግግር ኮንፊደንስ ቴክኒኮች ከመሄዳችን በፊት ግን መጀመሪያ የንግግር ፍርሃት ምን እንደሆነ ልንገራችሁ። የንግግር ፍርሃት ማለት በሰዎች ፊት ለመናገር ስንዘጋጅ በአእምሯችንና በሰውነታችን ውስጥ የሚፈጠር ጭንቀት ነው። ይህ ጭንቀት ልብ በፍጥነት እንዲመታ፣ እጅ እንዲንቀጠቀጥ፣ ድምፅ እንዲለወጥና አእምሮ ቃላትን እንዲዘነጋ ወይም እንዲረሳ ያደርጋል። ነገር ግን አንድ ጠቃሚ እውነት አለ። ፍርሃት ጠላታችሁ አይደለም። ፍርሃት አእምሯችሁ ይህ ሁኔታ አስፈላጊ ነው፣ ተጠንቀቅ ብሎ የሚሰጣችሁ ምልክት ነው። ብዙ ጊዜ ትልቁ ችግር ፍርሃት መኖሩ ሳይሆን ፍርሃትን እንዲቆጣጠራችሁ መፍቀዳችሁ ነው። አብዛኛውን ጊዜ ሰዎች በንግግር ሰዓት 3 ነገሮችን ይፈራሉ። የመጀመሪያውና አንደኛው የሰዎችን ፍርድ መፍራት ነው። ሰዎች ምን ይሉኛል የሚለውን ሀሳብ ያስፈራችኋል። እውነቱ ግን እናንተ ንግግር በምታደርጉበት ሰዓት አብዛኛውን ሰው ስለ ራሱ እያሰበ ነው። እንደምታስቡት ሁሉም እናንተን እየተከታተለ አይደለም። ስለዚህ የሰዎችን ፍርድ አትፍሩ። 2ኛ፣ ንግግር በምታደርጉበት ሰዓት ፍጹም ለመሆን መሞከር ነው። አንድም ስህተት መስራት የለብኝም ብላችሁ ካሰባችሁ ጭንቀታችሁ ይጨምራል። የማይሰራ እንጂ የሚሰራ ሰው ይሳሳታል። ስለዚህ ስንናገር እንሳሳታለን ብላችሁ አትጨነቁ። ምክንያቱም ታላላቅ ተናጋሪዎችም ይሳሳታሉ። ነገር ግን በንግግር ሰዓት ብትሳሳቱ ንግግራችሁን ማቋረጥ የለባችሁም። ፈገግ በሉና የሆነ ቀልድ ጣል አድርጋችሁ ንግግራችሁን ቀጥሉ። 3ኛው የልምምድ እጥረት ነው። ንግግር በልምምድ የሚዳብር ነገር ነው። አንድ ሰው ለመጀመሪያ ጊዜ መድረክ ወጥቶ ሲናገር የመጀመሪያው ከሆነ መፍራቱ አይቀርም። ኮንፊደንስ በልምምድ እንጂ በእድል አይመጣም። በልምምድ የማይገነባ ኮንፊደንስ የለም። አስቡት፣ ለመጀመሪያ ጊዜ ትምህርት ቤት ስትገቡ ሀ ምትባል ፊደል እንኳን አታውቁም ነበር። እንዴት ፊደል ቆጥራችሁ ተለማምዳችሁ ማንበብና መጻፍ እንደቻላችሁ አስታውሱ። በልምምድና በመደጋገም ነው። ልምምድ የማይገነባው ኮንፊደንስ የለም የሚባለው ለዛ ነው። አንድ ሰው መድረክ ከመውጣቱ በፊት እንዲህ ብሎ ሊያስብ ይችላል። ሁሉም ይስቁብኛል፣ ቃላት ይጠፉብኛል፣ ሰዎች እንደማላውቅና እንደማልችል ያስባሉ ብሎ በአእምሮ ሊያስብ ይችላል። ነገር ግን ይህ ሁሉ እውነት አይደለም።
አእምሮ ችግሩን ከእውነቱ በላይ አድርጎት ነው እንጂ። በሳይኮሎጂ ስፖትላይት ኢፌክት የሚባል ሀሳብ አለ። ይህ ማለት ሁሉም ሰው እኛን እየተመለከተን እንዳለ ማሰብ ነው። ነገር ግን እውነታው ሰዎች እንደኛው ስለ ራሳቸው በራሳቸው ሀሳብ ውስጥ ናቸው። ሌላኛው ስህተትን እንደ ውድቀት ማየት ነው። ስህተታችሁን ተማሩበት እንጂ እንደ ውድቀታችሁ አትዩት። አለመሳሳትን እንጂ መሳሳትን አትፍሩ። ምክንያቱም የሚሳሳት የሚናገር ወይም የሚሰራ ሰው ነው። የማይሳሳት ደግሞ ምንም የማይሰራ ወይም የማይናገር ግዑዝ ነገር ነው። ምን ላለመሳሳት ብሎ ምንም ካለመስራት ሰርቶ መሳሳት አይሻልም? ስህተታችሁን እንደ ውድቀታችሁ አትዩት። በራሳችሁ ተማመኑ። ብዙ ሰዎች ኮንፊደንስ ሲመጣልኝ እናገራለሁ ይላሉ። እውነቱ ግን መጀመሪያ ትናገራላችሁ፣ ከዛ ኮንፊደንስ ይቀጥላል። ከኮንፊደንስ በፊት ንግግር ይቀድማል ማለት ነው። ወደ 10 የንግግር ኮንፊደንስ ቴክኒኮች ከመሄዳችን በፊት 99% የንግግር ኮንፊደንሳችሁ የምታዳብሩበት ልምምድ ልንገራችሁ። ይህንን ዛሬ ጀምሩ። መስታወት ፊት ቆሙ። ለ3 ደቂቃ ስለ ቀናችሁ ብቻ ተናገሩ። አትፍጠኑ። ረጋ ብላችሁ ተናገሩ። አትቆሙ። እንቅስቃሴ እያደረጋችሁ ተናገሩ። ከመስታወቱ ለምታዩት ራሳችሁ ምስል በደንብ አብራርታችሁ ንገሩት። ይህንን ስትደጋግሙት አእምሯችሁ መናገር አደጋ እንዳልሆነ አምኖ ይቀበልና ከሰዎች ፊት ቆሞ መናገር ይለማመዳል። ስለዚህ ይህንን ተለማመዱ። አሁን ወደ 10 የንግግር ኮንፊደንስ ቴክኒኮች እንሄዳለን። አንደኛውና የመጀመሪያው ጥልቅ ትንፋሽ መውሰድ ነው። ጥልቅ ትንፋሽ መውሰድ። ብዙ ሰዎች መናገር ሲጀምሩ በፍጥነት ይተነፍሳሉ። ይህ ግን ጭንቀትን ይጨምራል። እናንተ ከመናገራችሁ በፊት ይህንን አድርጉ። በአፍንጫችሁ ለ4 ሰከንድ ትንፋሽ ውሰዱ። 2 ሰከንድ አቆዩት። ከዛ በቀስታ ለ6 ሰከንድ ያህል አስወጡት። ይህንን ለ3 ጊዜ ብታደርጉ ሰውነታችሁ ይረጋጋል፣ ድምጻችሁ ይረጋል። በዓለማችን ላይ ጥሩ ተናጋሪ ሰዎች የሚጠቀሙበት ዋነኛው ዘዴ ይህ ነው። ስለዚህ ይህንን ተጠቀሙ። ሁለተኛው የንግግር ኮንፊደንስ ቴክኒክ ንግግር በምታደርጉበት ሰዓት ቀጥ ብላችሁ መቆም ነው። ንግግር ከመጀመራችሁ በፊት ትከሻችሁን አስተካክሉ። ቀጥ ብላችሁ ቁም። ውይይታችሁን ወደ ኦዲየንስ ወይም ወደ ተመልካች አድርጉ። ከተመልካቾቻችሁ በግራ በኩል አንድ ተመልካች፣ በቀኝ በኩል አንድ ተመልካች፣ መሀል ላይ አንድ ተመልካች በመምረጥ እይታችሁን ተራ በተራ ከ3ቱ ጋር ማድረግ። በዚህ ጊዜ እናንተ በምታደርጉት ንግግር የኮንፊደንስ ስሜት ይሰማችኋል። ተመልካቾቻችሁንም ትቆጣጠራላችሁ። ስለዚህ ቀጥ ብላችሁ ቁሙ። ትከሻችሁን ወደ ኋላ አድርጉ። ጭንቅላታችሁን ቀጥ አድርጉ። ከዛ ንግግራችሁን ቀጥሉ። በዚህ ጊዜ የሰውነታችሁ አቋም ከቃላት በፊት እርግጠኛ ነኝ የሚል የኮንፊደንስ መልእክት ወደ ተመልካች ታስተላልፋላችሁ። ሶስተኛው የንግግር ኮንፊደንስ ቴክኒክ አይን ለአይን መመልከት ነው። ብዙ ሰዎች ንግግር ሲያደርጉ ወደ ጣሪያው፣ ወደ መሬት ወይም ወደ ጎን ይመለከታሉ። ይህ ግን ስህተት ነው። ኮንፊደንስ ያሳጣል። እናንተ ኮንፊደንስ እንዲኖራችሁ ስትናገሩ የሚያደምጧችሁን ሰዎች በቀጥታ ተመልከቱ። አንድ ሰው ለ2 ወይም ለ3 ሰከንድ ተመልከቱ። ከዛ ወደ ሌላ ሰው ተመልከቱ። እየቀያየራችሁ ተመልካቾቻችሁን ተራ በተራ ተመልከቱ። ይህ ከተመልካቾቻችሁ ጋር ግንኙነት እንድትፈጥሩ ያደርጋችኋል። አራተኛው የንግግር ኮንፊደንስ ቴክኒክ ቀስ ብላችሁ ተናገሩ። ሰዎች የፍርሃት ስሜት ሲሰማቸው በፍጥነት ይናገራሉ። ይህ ግን ተመልካቾችን ያደክማል፣ ያሰለቻል፣ እናንተንም ያስጨንቃል። በምትናገሩበት ሰዓት በእርጋታ ተናገሩ። ከፍጥነት ይልቅ ግልጽነትን ምረጡ። አስፈላጊ ናቸው ያላችኋቸውን ሀሳብ ከተናገራችሁ በኋላ ለ1 ሰከንድ ንግግራችሁን ገታ ወይም ቆም ማድረግ። ይህ ቃላቶቻችሁን በአድማጮቻችሁ ልጠ ኃይልና ተቀባይነት እንዲያገኙ ያደርጋቸዋል። 5ኛው የንግግር ኮንፊደንስ ቴክኒክ ከልባችሁ ተናገሩ። ኮንፊደንስ ማለት እንደሌላ ሰው መሆን ሳይሆን ራስን መሆን፣ ራስን ሆኖ መገኘት ነው። በራሳችሁ ልምምድ፣ በራሳችሁ ቃላትና በራሳችሁ ስሜት ተናገሩ። 6ኛው የንግግር ኮንፊደንስ ቴክኒክ በንግግር ሰዓት ታሪክ መጠቀም። ሰዎች ቁጥርንና ረጅም ማብራሪያዎችን ይረሳሉ። ነገር ግን ጥሩ ታሪክ በአእምሯቸው ለረጅም ጊዜ ያስቀምጣሉ። ለምሳሌ ስለ ኮንፊደንስ እያወራችሁ ወይም እያስተማራችሁ ከሆነ የራሳችሁን ልምድ ወይም የምታውቁትን ሰው ታሪክ
አካቶ ወይም ጨምሮ። ታሪኮች ተመልካቾቻችሁን ከእናንተ ጋር በስሜት ያገናኛሉ። ስለዚህ በንግግራችሁ ሰዓት ታሪክን ተጠቀሙ። ሰባተኛው የንግግር ኮንፊደንስ ቴክኒክ ተመልካችን ማሳተፍ። ንግግር አንድ ሰው ብቻ የሚናገርበት አይደለም፣ ግንኙነት ነው። ስለዚህ ተመልካቾቻችሁን ጥያቄ ጠይቁ። ለምሳሌ ስለ ንግግር በኮንፊደንስ ንግግር እያደረጋችሁ ከሆነ እንደዚህ ብላችሁ ትጠይቃላችሁ። እናንተ በሰው ፊት ለመናገር ፈርታችሁ ታውቃላችሁ? ወይም ደግሞ እስቲ ራሳችሁን አስቡት ብላችሁ የሆነ ጥያቄ ጠይቁ። ይህ ተመልካቾቻችሁን ከእናንተ ጋር ያደርጋል። ስምንተኛው የንግግር ኮንፊደንስ ቴክኒክ በንግግር ሰዓት ስህተት ቢፈጠር ንግግርን አለማቋረጥ ነው። ምናልባትም ቃላት ሊጠፉባችሁ ይችላሉ፣ ወይም ትንሽ ልትሳሳቱ ትችላላችሁ። ይህ በንግግር ሰዓት የተለመደ ነው። በዚህ ጊዜ አትደንግጡ፣ ፈገግ በሉን። ትንሽ ቆም ብላችሁ እንደገና ንግግራችሁን ቀጥሉ። እናንተ እንደምታስቡት ተመልካቾች ከትንንሽ ስህተት ላይ አያተኩሩም። ስለዚህ ተሳሳትን ብላችሁ ንግግራችሁን ማቆም የለባችሁ። ዘጠነኛው የንግግር ኮንፊደንስ ቴክኒክ በየቀኑ ንግግርን መለማመድ። ኮንፊደንስ በአንድ ቀን አይመጣም። በየቀኑ ለ5 ወይም ለ10 ደቂቃ ንግግር መለማመድ አለባችሁ። ተለማመድ። በመስታወት ፊት ቆማችሁ መናገር፣ በስልክ ራሳችሁን ቀርጻችሁ ማዳመጥ፣ የቀረጻችሁትን ቪዲዮ መመልከት፣ ከዛ የምታሻሽሉትን ማሻሻል፣ ማስተካከል። የዛሬዋ ትንሽ ልምምዳችሁ ለነገ ትልቅ የራስ መተማመናችሁ ስለሚሆን በየቀኑ ልምምድ አድርጉ። አስረኛውና የመጨረሻው የንግግር ኮንፊደንስ ቴክኒክ ትኩረታችሁን ከራሳችሁ ወደ መልእክት ቀይሩ። ይህ ምናልባት ከሁሉም በላይ አስፈላጊ ቴክኒክ ነው። ብዙ ሰዎች በንግግር ሰዓት እንዲህ ያስባሉ። ድምፄ እንዴት ይሆን? ድምፄ እንዴት ይሰማ ይሆን? ሰዎች ምን ያስቡ ይሆን? ልሳሳት እችላለሁ። እነዚህ ሁሉ ትኩረታችሁን ወደ መልእክታችሁ ያዞራሉ። ከዚህ ይልቅ እንዲህ ብላችሁ አስቡት። ዛሬ ለእነዚህ ሰዎች ምን ጠቃሚ ነገር ላካፍላቸው ብላችሁ አስቡ። ስታስቡ ፍርሃታችሁ ይቀንሳል። መልእክታችሁንም በትክክል ማስተላለፍ ትችላላችሁ። በመጨረሻም የ7 ቀን የኮንፊደንስ እቅድ ልስጣችሁ። ለ7 ቀን ሳታቋርጡ አድርጉ። አንደኛ፣ መስታወት ፊት ለ5 ደቂቃ ስለ ራሳችሁ ተናገሩ። ስህተት ቢኖርም አትጨነቁ። ሁለተኛ፣ በስልክ 5 ደቂቃ ንግግር እያደረጋችሁ ቪዲዮ ቅረጹ። ከዛ ራሳችሁን ተመልከቱ። ምን ጥሩ እንደሰራችሁ፣ ምን ደግሞ እንደተሳሳታችሁ ራሳችሁ ገምግሙና አስተካክሉ። ሶስተኛ፣ ለአንድ ጓደኛችሁ ወይም ቤተሰባችሁ ለ3 ደቂቃ ያህል ሳታቋርጡ ንግግር አድርጉለት። አራተኛ፣ በቀስታ ወይም ተረጋግታችሁ መናገር ተለማመዱ። በአስፈላጊ ቦታዎች ቆም እያላችሁ ራሳችሁን አረጋግታችሁ ንግግር ተለማመዱ። ድምጻችሁንም በግልጽ አሰሙ። አምስተኛ፣ የምትወዱትን ታላቅ ተናጋሪ ቪዲዮ እዩ። ያቀራረቡን ስልት፣ የእጅ እንቅስቃሴውንና የድምፅ አጠቃቀሙን ተማሩ። ስድስተኛ፣ 5 ደቂቃ ያህል ያለ ወረቀት ንግግር በራሳችሁ ቃላት ለማድረግ ሞክሩ። ሰባተኛ፣ የመጀመሪያ ቪዲዮአችሁንና የዛሬውን ቪዲዮአችሁን አወዳድሩ። ትንሽ ቢሆንም ያለውን ለውጥ አክብሩ። ኮንፊደንስ የሚገነባው ከትንንሽ ልምምዶች ነው። እውነት የምነግራችሁ በዓለም ላይ ያሉ ሁሉም ጎበዝ ተናጋሪዎች አንድ ቀን ጀማሪ ነበሩ። ልዩነታቸው ፍርሃት አልነበራቸውም ሳይሆን ፍርሃት እያላቸው ፍርሃታቸውን አሸንፈው ጎበዝ ተናጋሪ ለመሆን ስለበቁ ነው። ስለዚህ ኮንፊደንስ ስጦታ አይደለም፣ በልምምድ የሚመጣ ክህሎት ነው። ይህ ቪዲዮ ጠቅሞናል ብላችሁ ካሰባችሁ ላይክ አድርጉ። ቻናሉንም ሰብስክራይብ ብላችሁ የደወል ምልክቷን በመጫን ኦል ሚለውን በመንካት እንደዚህ ቁም ነገር አዘል ቪዲዮዎች እንዲደርሷችሁ ቤተሰቡ። በሌላ ቪዲዮ እስከምንገናኝ ራሳችሁን